ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 105ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 9 ነው። እንግዲህ አንደር ኢንቮይሲንግ ምን አይነት ኢምፓክት አለው በሚል እያየን ነው። የኢምፖርት ከስተምስ ዲዩቲ እና ሰርታክሱን በመቀነሱ አንጻር እንግዲህ እነሱ የሚል ኮንክሉድ ስናደርግ ብዙም እንትን የለውም። ምክንያቱም አንደር ኢንቮይስ መደረጉ የማይቀር ቢሆንም እና በዛ የሚያጣው ነገር እንዳለ ቢታወቅም ነገር ግን ኦቨር ኢንቮይስም የሚባል ነገር አለ። በዛ መሰረት መንግስት ራሱ ኦቨር ኢንቮይስ ታክስ ያደርጋል። ምክንያቱም አንዳንዴ የግብር ኮታውን ሳይሞላ ሲቀር በቃ ኢምፖርተሩን ዝም ብሎ ኮታ ለማስሞላት ብሎ ዝም ብሎ ይጨምራል። ስለዚህ ኦቨር ኢንቮይሲንግ አለ። አንዳንዴ ነጋዴዎችም ራሳቸው ኦቨር ኢንቮይስ ያደርጋሉ። ሌላ ጥቅም ስላላቸው እኔ ሰምቼው አላውቅም ነበር። ነጋዴ ኦቨር ኢንቮይስ ዋጋ በራሱ ላይ ጨምሮ ዕቃ ያመጣል። ሴንስ አይሰጥም። ካውንተር ኢንቱዊቲቭ ነው የሚመስለው፣ ግን ብዙ ጥቅም አለው ነው። አንደኛ ካፒታል ለማሸሸት ነው፣ ዶላር ለማስወጣት ይጠቀሙበታል። ከዕቃው ከሚገዙት ዋጋ በላይ ዶላር አስፈቅደው ያስወጣሉ ማለት ነው። የ5,000 ብር ነው ዕቃው ዋጋው፣ እነሱ ግን 25,000 ብር ነው 25,000 ዶላር ነው ብለው፣ ስለዚህ 20,000 ዶላር በኦቨር ኢንቮይሲንግ ያስወጣሉ ማለት ነው። አንዱ እሱ ነው። ሁለተኛ ዕቃ በዛ ማለት ግብር ቢጨምርባቸውም የከስተምስ ዲቲ እና ኢምፖርት ሰርታክስ ቢጨምርባቸው ቫት ክሬዲታቸውን ስለሚጨምረው ከቫት የሚያገኙት የሚሰሩት ስራ አለ። እንትናቸውን ትርፋቸውንም በጣም ይቀንስላቸዋል። ትርፍ በጣም ሲቀንስ የትርፍ ኢንካም ታክስ ይቀንሳል፣ ከዛም ጥቅም ያገኛሉ። ስለዚህ በዚህ ምክንያት ኦቨር ኢንቮይስ ያደርጋሉ ነው እና እሱን እያየን ነበር። እንግዲህ አሁን 105ኛው እንግዲህ እዚህኛው አንቀጽ ላይ ይሄኛውን አንቀጽ እንጀምረው። We start with the import gap, which requires the use of data on exports to Ethiopia from other countries from the UN's Comtrade database. ኦኬ ኬት ያገኙታል? እንዴት አድርገው ሊሰበሰቡት ነው ብዬ እያሰብኩ ነበር። ማለት ቀደም ኢምፖርት ጋፕ ሲሉ ማለት በኢትዮጵያ ውስጥ አንደር ኢንቮይሲንግ አለ ወይ ብለን የምናውቅበት መንገድ ምንድን ነው? አንደር ኢንቮይስ እንዳለ የምናውቀው ከውጭ ሀገር ኤክስፖርት አያረግን የሚሉ ሰዎች እኔ አሁን አንደርስታንዲንግ ተነጋግረው ምናምን ብለው፣ ስለዚህ ሰውየው ነው ሪፖርት ሲያደርግ እሱም ይዋሻል የሚል ነገር ነበረኝ። እንግዲህ እሱ እንዴት ሊዋሻ አልቻለም? አይደለም አንደር ኢንቮይስ፣ ምክንያቱም እሱ ካልዋሸ አይሰራም ነው። የ10,000 ዶላር ዕቃ እየሸጠ 5,000 ዶላር ስትልኩለት ዋጋው ነው ብሎ አይልክላችሁ አይደል? የሆነ እንትን ከሌለ አይ ዶንት ኖ እንግዲህ እንዴት አድርገው የሆነ ሚስኮሚኒኬሽን ያለ ይመስለኛል። ብቻ ማለት በሀገሩ እሱ አይዋሽም፣ ለእናንተ ሲሆን ይዋሻል። እንደዛ የሚያደርግበት ሜካኒዝም አለ። አይ ዶንት ኖ እና ዴታውን ኬት ያገኙታል ነበር ሀሳቡ። ግን ይሄ ኮምትሬድ የሚባለው ዴታቤዝ 200 ሀገራትንም ስለሚያሳትፍ፣ ስለዚህ የዩናይትድ ኔሽን ዴታቤዝ ያልነው ማለት ነው። ኢትዮጵያ ውስጥም አለ ነው እንግዲህ። ስለዚህ እዛ ዳታቤዝ ላይ ይሄ ተሰጥቶ የሚሰጠው እዛ ጋር ይገባና ዳታቤዙ የሁሉንም ሀገራት ዴታ ይዞ ላይቭ ይሆናል ማለት ነው። ስለዚህ ምንድነው ከሱ ላይ ነው ያገኘነው ነው። ኢትዮጵያ ለምሳሌ በ2025 ላይ በ2024 ጠቅላላ ለኢትዮጵያ ኤክስፖርት ያደረጉ ሀገራት ማን ናቸው፣ ምን አደረጉ የሚለውን ከዛ ዳታቤዝ ላይ ያገኙታል ነው። ከኢትዮጵያ ሳይድ ሳይሆን ከሌሎቹ ሀገር ሳይድ ያገኙታል። An acknowledged problem is that the exporter records of many Ethiopian trading known to be inaccurate. The export records of many Ethiopia's trading partners እሱን ነው የምላችሁ። እነሱ ላኪዎቹ ራሳቸው ይዋሻሉ ብዬ ነው ገብቷቸው። ላኪዎቹ ራሳቸው ከዋሹ ዴታቤዙ ላይ ብትሄዱ እንዴት አድርጋችሁ ታገኙታላችሁ? ተስማምተው ነው የሚያጭበረብሩት። ሄዶ ለሰውየው እኔ ለአንተ 10,000 ዶላር ነው የምሰጠህ፣ አንተ ግን ለእሱ የሸጥኩለት 5,000 ዶላር ነው በልልኝ ብሎ ይላል። ይህን የሚለው ለምንድን ነው? አንደኛ እንግዲህ እንደተባለው ምንድነው የሆነ ብቻ እንትኖቹን ረስባቸው የሆነ የሚያገኘው ቤነፊት ስላለ ነው። አንዱ ቤነፊት ለምሳሌ ግብር ይቀንስለታል ነው። ግብር ይቀንስለታል። ሌላውም ደግሞ ዶላር የማግኘት ችግር ስላለ
5,000ን በዛ ሰጠሃለሁ አንተ በ5,000 ነው የላኩለት ማለት የሚፈቀድለት ዶላር ሰውየው ከዚህ ራሱ እቃ ከውጭ ኢምፖርት ሊያደርግ ሲል የሚፈቀድለት $5,000 ብቻ ስለሆነ ያ ደግሞ በ5,000 ሊልክለት ስለማይችል $5,000 በል ለስምምን ያክል ብቻ $5,000 በልና እኔ ግን በእጅ አዙር ሌላውን $5,000 ሰጣለሁ ይለዋል። ስለዚህ አንደር ኢንቮይስ የሚያደርጉት አንዱ እንትን ለማስቀነስ ነው የኢምፖርት ቀረጥ ለማስቀነስ ነው። ሌላው ደግሞ አንደር ኢንቮይስ የሚያደርጉበት ምክንያት የዶላር እጥረት ስላለ ነው። ስለዚህ ተባባሪ ናቸው ነው እነዚህ የውጭ ነጋዴዎቹም ተባባሪ ናቸውና አክኖሌጅድ ፕሮብለሙ ምንድነው? ኤክስፖርት ሪከርድስ ኦፍ ሜኒ ኢትዮጵያስ ትሬዲንግ ፓርትነርስ አር ኖን ቱ ቢ ኢንአኪዩሬት በቃ ላይክ ነው ተብሎ ተነግሮ ያለቀና የሚታወቅ ነገር ነው። አብዛኛዎቹ ለኢትዮጵያን ኤክስፖርት የሚያደርጉ ሰዎች የሚያቀርቡት የኤክስፖርት መረጃ ኢንአኪዩሬት ነው፣ የተሳሳተ ነው። ስለዚህ እንበልና ነው ምላቸው አይዶን ነው የሆነ የልብስ ማጠቢያ ማሽን ቢኖር ለኢትዮጵያ ሲባል $5,000 ነው የተበለከ ነው። $5,000 እንኳን የሚሸጥ አይኖርም። የሆነ ነገር ብቻ መኪና እንበልሽ ለኢትዮጵያ ሲሆን $5,000 ነው ይሉታል። ሌላው ሰው ግን ለሌላው ሀገር ግን $10,000። ስለዚህ you can see the inconsistency እንደሱ አድርጋችሁ ማወቅ ትችላላችሁ። ማለት ተመሳሳይ አይተም ኮስቱን ነው እላችሁ ኢንሹራንሱን እሺ፣ ፍሬቱን እሺ፣ ግን ኮስቱ ለተመሳሳይ ለምሳሌ ለኬንያ ሲሆን በብዙ ብር ለኢትዮጵያ ሲሆን በርካሽ የሚሸጡበት ምንም ምክንያት የለም እና በዛ ፋይንድ አውት ሊያደርጉት ይችላሉ ነው። እስቲ 48 ምንድን ነው የሚለው for example China's official reported exports are believed to be $230 billion lower than its true exports. This likely explains why Ethiopia reported $5 billion imports from China in 2022, whereas China only reported $2 billion in exports to Ethiopia, or negative import gap. ቻይና አሁን ለምሳሌ ምን ያህል ኤክስፖርት አረግሽ ስትባል እንደዚህ አድርገው ስለሚቀንሱት $230 ቢሊዮን ቅናሽ አለው ነው የቻይና። ለምሳሌ በዚህ አይዶን ነው እንግዲህ ምንድነው ኦፕን ራይት መስኪን ያው ላይ ነው የሆነ ዌብሳይት Is China understating its own export? Okay, the Economist ነው the right like ነው ኢኮኖሚስትን ሪፈረንስ አድርገው አስቀመጡ። Okay. Is China understating its own export success? And like the $230 billion puzzle at the right like cookie ምናምን ይሏቸዋል ማለት ስላንተ ነው ኩኪ እኔ ኩኪ አክሰፕቶ ለማለት መረጃ አንተ ጋር እናስቀምጥና ዌብ ብራውዚንግን እናጥና ነው። አረ ምጥናት ሰልችቶናል። እናመሰግናለን። እና እንግዲህ $230 ቢሊዮን ኤክስፖርት ካረገችው ቀንሳ ነው። ኤክስፖርትሽ ስንት ነው ሲባል ለምሳሌ 1 ቢሊዮን ላይክ ነው ማን ነው ስሙ 500 ቢሊዮን ትላለች። እውነተኛው ግን ለምሳሌ ቻይና በአመት ምን ያህል ኤክስፖርት አረግሽ ስትባል ዝም ብዬ ነው የምላችሁ በትሪሊየን ነው እነሱ ኤክስፖርት የሚያደርጉት 500 ቢሊዮን ነው ትላለች። አክቹዋሊ ግን ኤክስፖርት ያደረገችው 730 ቢሊዮን ነው። አንደር ሪፖርት ያደርጋሉ ነው። ስለዚህ እና this likely explains why Ethiopia reported a $5 billion imports from China in 2022. ለምሳሌ በ2022 ዓ.ም ኢትዮጵያ ከቻይና ኢምፖርት ያደረኩት ዕቃ ብዛት ብላ ሪፖርት ያደረገችው ይሄ አንደር ኢንቮይሲንግ ነው ኦቨር ኢንቮይሲንግ ነው? እንዴት አድርጋችሁ ነው የምታዩት? ብሩን አይታችሁታል። በጣም ብዙ ነው ማለት
ቻይናዎች ሪፖርት ሲያደርጉ ለኢትዮጵያ ኤክስፖርት ያደረግነው 5 ቢሊዮን ነው ይላሉ። ኢትዮጵያ ከቻይና ኢምፖርት ያደረግኩት 5 ቢሊዮን ነው ትላለች ነው 5 ቢሊዮን ነው ትላለች። ቻይና ደግሞ በ2022 ዓ ም ማለት በ2022 ዓ ም ወደ ኢትዮጵያ ኤክስፖርት ያደረግኩት 2 ቢሊዮን ነው ትላለች። በመሀሉ 3 ቢሊዮን አለ ነው እና የኢትዮጵያው ኦቨር ነው ኦቨር ስቴትድ ሆኗል በዶላር ማለት ነው። ኦቨር ስቴትድ ሆኗል ማለት ኦቨር ኢንቮይሲንግ አይሆንም ወይ? እና ኦቨር ኢንቮይሲንጉ በዚህ በ3 ቢሊዮን ዶላር ደረጃ በ2022 ዓ ም ብቻ ከኢትዮጵያ ከወጣ ዴታው እነሱ ያቀረቡበት አግባብ የሚሉት ምንድን ነው? ቻይናዎች ኤክስፖርታቸውን በመቀነስ ይታወቃሉ። ለምሳሌ 230 ቢሊዮን ዝቅ ያለ ሪፖርት አድርገዋል። ይሄ ግን እኔ ኢኮኖሚስት ሪፖርት ነው this likely explains why Ethiopia reported 5 ቢሊዮን ግን ሪቨርስ ነው ውጤቱ የተለያየ ነው። ያ ልክ ነው። ቻይናዎች ዝቅ አድርገው ኤክስፖርት አድርገ እንትናችን ገብቷቸዋል ሀሳቡ ብዬ አስባለሁ። ልክ ነው። እነዚህ ሁለቱ የተለያዩ ናቸው። ያኛው የሚያወራው ቻይና ኤክስፖርቷን ታሳንሳለች ነው። ቻይና ስታሳንስ ከእኛ ጋር ቻይና ካሳነሰች ተነጋግረው ከሆነ ሰዎቹ ከበስተጀርባ ከመንግስት ጀርባ ወይንም ከኦፊሻል ቻናሉ ጀርባ ተነጋግረው ከሆነ የእኛም ኢምፖርት 2 ቢሊዮን ነበር መሆን የነበረበት ኢንስቴድ ኦፍ 5 ቢሊዮን። ቻይናዎቹ ለኢትዮጵያ የላክነው 2 ቢሊዮን ነው እያሉ እኛ ግን 5 ቢሊዮን ብለን የምንል ከሆነ በምን ተነስተን ነው? በዶላር ነው የብሩን አማውንት አይደለም። ወይስ እኛ ለቻይናዎቹ እያገዝናቸው ነው? አይ ዶንት ኖ ማለት የሚመስለው ከኢትዮጵያ ቻይናዎች ተቀበልን የሚሉት 2 ቢሊዮን ነው ለኢትዮጵያ ዕቃ ሸጠን። እኛ ደግሞ ከቻይናዎቹ ዕቃ ገዛን የምንለው 5 ቢሊዮን ነው 3 ቢሊዮን አለ በመሃሉ እና ያ 3 ቢሊዮን ቻይናዎች አውቀው ቢሆንና ላይክ ነው በአንደር ኢንቮይሲንግ ቢሆን እኛ እንዴት አድርገን ነው 5 ቢሊዮን ብለን ሪፖርት ብናደርግ? ኦቨር ኢንቮይሲንግ ነው እንጂ ኦቨር ኢንቮይሲንግ ከሆነ ደግሞ ከኢትዮጵያ እንግዲህ ቢያንስ 3 ቢሊዮን ዶላር ሸሽተዋል ማለት ነው በኦቨር ኢንቮይሲንግ ከቻይና አኳያ ብቻ ሌላውን ትታችሁት ማለት ነው። እና እኔ ነገሩ ትንሽ ወሰብሰብ ብሎብኛል። ቻት ጂፒቲ ላይ ነው IFS says this. And it's footnote. My question, right? Is that my question? Is that over invoicing on Ethiopian side, or isn't that it's opposite? It's under reporting or under invoicing on the Chinese export side or statistical. Ethiopia reported 5 billion import from China. China reported only to Ethiopia. This is classic case of
using mirror statistics where you compare countries is important. When they don't match something is, but it doesn't automatically mean over invoicing by the importer. Why? This is not over invoicing by Ethiopia. Over invoicing means declares a high, like, but in this case, the gap can come from many other sources, most of which have nothing to do with Ethiopia's major reasons. Mirror gaps appear globally, right? አይ ላይሆን ይችላል ነው የሚለው። ግን ምንድን ነው በምን ኤክስፕሌን ታደርጉታላችሁ? ቻይና is like well known for low export price reporting, adjusting export declare value for internal reasons, statistical sampling differences, treatment of free exports. The Economist article they cite is about exactly that. China's export statistics may systematically understate true export flows. So gap can simply reflect China's statistical behavior. Okay, like CIF valuation differences. Fee on board እና ምናምን ሲሆን ነው ኢትዮጵያ reports imports on CIF basis, cost insurance freight includes transport and insurance. China report export on fee on board without transport or insurance. Okay, these two differences, like China logs under Ethiopia, like okay. ቻይናዎች እንግዲህ ሊሆኑ ይችላል። ምንድን ነው የሚባለው? አንዱ እንግዲህ የሲአይኤፍ እና የኤፍኦቢ ልዩነት ነው። ኤፍኦቢ ሲሆን ኢንሹራንስ እና ፍሬቱን ሳይጨምር ነው እነሱ ኤክስፖርት የሚሉት ኳንቲቲውን ብቻ ማለት አሁን እንትኑ ኮስት አለ ላይክ ነው ኢንሹራንስ አለ ፍሬት አለ። ኢንሹራንሱ እቃው ከዛ ከተሸጠበት ወደብ ከላኪው ሰው ሀገር ወደብ ተነስቶ ተጓጉዞ እዚህ ገብቶ ምናምን እቃው እጃችሁ ላይ እስኪገባ ድረስ የሆነ አደጋ ቢፈጠርበት ኢንሹራንስ እንድታገኙ ነገር መሰለኝ የዛ የምትከፍሉት ነው። ፍሬት ማጓጓዣው ነው። እና ብዙ ጊዜ የእቃ ዋጋ የሚባለው እዚህ ተቀባይ ወደብ ላይ ሲደርስ እነዚህን ነገሮች ጨምሮ ነው። ምክንያቱም እነዚህን ነገሮች በሙሉ በውጭ ዶላር መሰለኝ የምትከፍሏቸው ኢንሹራንሱንም ፍሬቱንም ኮስቱንም ማለት ነው። ስለዚህ የእቃው ዋጋ ሲባል ኢንሹራንሱንም ማጓጓዣውንም ጨምሮ ነው የሚገባው ነው። ስለዚህ ምን ይባላል ይሄ አሰራር? ሲአይኤፍ ይባላል። ኮስት ኢንሹራንስ ፍሬት ማለት ነው። ቻይናዎች ግን ይሄን ብቻ ነው። ለምሳሌ ኤክስፖርት ምን ያህል አረግን ሲሉ የኢንሹራንስ የፍሬት አያስጨምሩ። ኤክስፖርት ያደረግነው ኤፍኦቢ ነው የሚጠቀሙት። ማለት ፊ ኦን ቦርድ የሚሉት ነገር ነው። ልክ እቃውን አምጥተው ወደብ ላይ ሲያስረክቡ እስካለው ላይክ ነው ኮስቱን ነው የእቃውን ኮስት ብቻ ነው ኮንሲደር የሚያደርጉት በሌላ ማለት ይህን ኢንሹራንሱን ፍሬቱን እና እንደዛ በሚሆንበት ጊዜ እነዚህ አሁን ለምሳሌ እሱ ራሱ እዛ ጋር አስቀምጠው $25 ቢፈጁ ይቅርታ ላይክ ነው $25 ቢፈጁ የእቃው $100 ቢፈጅ ቻይናዎች ሪፖርት ሲያደርጉት ኤክስፖርታችሁ ስንት ነው ሲባል 100 ነው ይላሉ። ኮስት ኤንድ ፍሬት የኛው ደግሞ የኢትዮጵያ ሳይድ ሪፖርት ሲያደርግ ስንት ነው ይላል? 125 ነው ይላል። ስለዚህ የኢትዮጵያ ሳይድ እየጨመረ የቻይና ሳይድ እየቀነሰ ነው የሚሄደው እና ግን ሰፊ ነው 3 ቢሊዮን እንደዚህ ይመጣል እና እንትኑም ቻይናዎች ሆን ብለው ይዋሻሉ ነው ኤክስፖርታቸውን። ስለዚህ እንግዲህ አይ ዶንት ኖ ጥናት ይፈልጋል ብቻ ማለት ኦቨር ኢንቮይሲንግ ላይሆን ይችላል ወይም አይደለም ነው። አንዱ እንዳልኳቸው ይሄ ነው እንግዲህ እናንተው ፍረዱ። mirror gaps, under reporting or statistical underestimation in the export country. China is well known እንግዲህ ቻይና ሎ ኤክስፖርት ፕራይስ ሪፖርት በማድረግ የታወቀች ነች። አጀስት ያደርጋሉ ኤክስፖርት ዲክሌር ቫሉስ ለኢንተርናል ሪዝንስ ላይክ ነው ስታቲስቲካል ሳምፕሊንግ ዲፍረንስስ ትሪትመንት ኦፍ ፍሪ ኤክስፖርት እንግዲህ ትሪትመንት ኦፍ ፕሮሰሲንግ ትሬድ ኤክስፖርት ፕሮሰሲንግ ዞንስ እሱን ነው ሲአይኤፍ እና ኤፍኦቢ አሁን ያልኳችሁ ነው። ታይሚንግ ዲፍረንስ እንኳን የዓመቱን ነው ያስቀምጡት። ኢምፖርትስ ሪከርድድ ኢን ጃንዋሪ ሜይ ቢ ኤክስፖርትድ ኢን ዲሰምበር አኑዋል ዴታ ካን ዳይቨርጅ ኢቨን ዌን ኦል ኢዝ ኦነስት። ስለዚህ እንዴት ልበላችሁ ኤክስፖርት የተደረጉበት ቀን እና አክቹዋሊ የተደረገበት ተብሎ የሚመዘገብበት ቀን ምናምን ልዩነት ሊያመጣ ይችላል። ግን በጣም ብዙ ነው ብላችሁ 3 ቢሊዮን
China may export to Dubai, Hong Kong, Singapore, Malaysia, and those countries export to Ethiopia. China then locks zero for Ethiopia, even though the physical goods came originally from Chinese factories. Who cares? Like ነው እሱ እንኳን እንትን አይሆንም ማለት ለምሳሌ ሪኤክስፖርት የሚለው እሱ ነው። ሪኤክስፖርት ሲል ምን ማለት ነው? እንደገና ሪጀክት ተደርጎ መልሶ ሪፕሮሰስ ይደረጋል ነው አይደለም ነው። ለማሌዥያ ለዱባይ ምናምን ኤክስፖርት ታደርግና ቻይና ኢትዮጵያዊ ደግሞ ከዱባይ ያመጣዋል። እቃው ግን ኦሪጂኔት ያደረገው የት ነው? ቻይና ነው። ስለዚህ ለኢትዮጵያ የላካችሁት ሲባል አላክንም ይላሉ። የላኩት ለማን ነው? ግን ይሄን መለየት ማለት መነሻው ቻይና ቢሆንም እቃው ግን ከዱባይ ከሆነ ከካምፓኒ ኢምፖርት ከተደረገ እቃው የቻይና ነው ብላ ኢትዮጵያ ሪፖርት አታረግም። ገብቷቸዋል። የዱባይን ለብቻ የቻይናን ለብቻ የምታደረግ ነው የሚመስለው ማለት ካዘዛችሁበት እና ኮሚኒኬሽናችሁ ምናችሁ ካለበት ነው እንጂ የእቃው መኪናው የቻይና መኪና ሆኖ ከዱባይ ሊገዛ ይችላል፣ ከማሌዥያ ሊገዛ ይችላል። ዋቴቨር ይዳዝም ማተር እና ዲፍረንሱ በጣም ስታገሪንግ ነው። like ነው what advantage like የሞኝ ጥያቄ ጠየቀኝ እንዳይለኝ እንጂ what advantage Chinese get like out of like reporting is there any advantage? I guess like I think that's is there any advantage or advantage or like advantage or like malpractice, like advantage that the Chinese would draw. The Chinese would draw from declaring lower export than actual ማለት የተለየ ጥቅም ያገኛሉ ወይ? ዝም ብሎ የቴክኒካል ዳታ አሁን እሱ የሚላቸው ነገሮች በአብዛኛው ቴክኒካል ናቸው ነው። yes there are several plausible advantages that China can draw from declaring export that vary than the truth. In China, many export-heavy economies have incentive to manipulate or share their export statistics. Reduction reported trade surplus reduces geopolitical pressure. When a country shows a very large rate, it invites accusation of currency manipulation and pressure to revalue its weighting exchange rate pressure. Reducing export tax or fee liabilities in sectors where they exist. Imposes export rebates, export taxes, resource levies. If exports declare lower values, they may reduce. Statistical smoothing, technical reasons. All right. Maintaining flexibility in domestic planning. Okay. Avoiding sanctions, export controls. Is it illegal? No, because እንግዲህ ቻይናዎቹ የራሳቸው ምክንያት ሊኖራቸው ይችላል። ማለት ከኢትዮጵያ አይኔ እንትኑ ብሩ በዝቶብኝ ነበር ማለት ቻይናዎች ለራሳቸው ጥቅም የሚያገኙበት ሆኖ በሀገር ደረጃ ጂኦፖለቲካሊ ጥሩ ስላልሆነ ነው። በጣም ኤክስፖርት ለምሳሌ አንዱ ነው የምላችሁ ላይክ ነው የዘረዘራቸውን አይታችኋል። የሀገር 8-9 ምናምን ምክንያት ነው የዘረዘረው። አንዳንዱ በጣም ኤክስፖርት ሲያደርጉ ብዙ ጫና ላይክ ነው ምንድነው እንዴት ልበላችሁ፣ ብዙ ብር ስታገኙ እንደሌላችሁ ለመምሰል ትመልክላላችሁ። ምክንያቱም አይን ውስጥ እንዳትገቡ አይነት ነገር ነው እና እንደዛ ላይክ ነው ኢንሴንቲቭ ነው፣ ትልቅ ኢንሴንቲቭ ነው እሱ። ኤኒዌይ ኦቨር ኢንቮይሲንግ አይደለም ነው አይደለም ብለን እንለፈው፣ ግን በጣም በዛብኝ ብሩ 3 ቢሊዮን። So we follow Mengistu Molla blah blah and only include trading partners that are known to have robust export data. ስለዚህ ቻይናን አስወጥተናል። እንግዲህ እንደምታዩት በጣም ዲስክሪፓንት ነው። የኢትዮጵያ ትሬዲንግ ፓርትነሮች ሪፖርት ሲያደርጉ በጣም ዝቅ አድርገው ነው ሪፖርት የሚያደርጉት። ስለዚህ አሁን ቻይናን ኢንክሉድ አናረግም ነው። ራሷም ሀገሪቷም ዴታ ሪፖርት ላይክ ነው መረጃ የመቀሸብ ባህሪ ያላቸው
ያም ብቻ ሳይሆን ያው እንግዲህ ስምምነቱም ሊኖር ይችላል አንደር ኢንቮይስን ለማድረግ መፈለግ። ይሄኛው ግን በኢትዮጵያ ኬዝ ኦቨር ኢንቮይሲንግ ነው። እንትኑ ነው አሁን እነሱ የሚያሳስበው እንደሆነ ታውቃላችሁ። ር ቶኪንግ አባውት አንደር ኢንቮይስ አይደለ? አሁን እዚህ ጋር አንደር ኢንቮይሲንግ ነው እያወራን ያለ ነው። ር ቶኪንግ አባውት አንደር ኢንቮይሲንግ ግን ኤግዛምፕል የሚሰጧቸው ሴናሪዮ ምንድን ነው? ቻይና 2 ቢሊዮን ኤክስፖርት አረኩ ብላ ኢትዮጵያ ቻይና ለኢትዮጵያ ኤክስፖርት ያረኩት 2 ቢሊዮን ነው ብላ ኢትዮጵያ ደግሞ ከቻይና ኢምፖርት ያረኩት 5 ቢሊዮን ነው ትላለች ነው። የተዘረዘሩት ምክንያቶች አሉ። ኖ ኢትዮጵያኖች ኦቨር ኢንቮይስ አድርገው ላይሆን ይችላል፣ የቻይናዎቹ አንደር ኢንቮይሲንግ በዚህ ምክንያት መጥተው ሊሆን ይችላል ነው። ሊሆን ይችላል ግን የሚሉት ነገርና የሚያቀርቡላችሁ መረጃ ግን ለየቅል ናቸው። አንደር ኢንቮይሲንግ እያወራን በኢትዮጵያ ሴናሪዮ መረጃው የሚያሳየው ኢትዮጵያ ኦቨር ኢንቮይስ እንዳደረገች ነው ማለት። በተለይ ትንታኔውን ከተከታተላችሁት ኦቨር ኢንቮይሲንግ ማለት ዶላር ማሸሸት ነው አንዱ ገጽታው እና 3 ቢሊዮን ዶላር ወጥቷል ወይ ብላችሁ ዊ ፎሎ መንግስቱ ሞላ ኤንድ ብላ ብላ። ስለዚህ ያደረግነው ምንድነው? እንደዚህ ያለውን የቻይናን ዴታ ትተን ታማኝ የሆኑ የኢትዮጵያ ፓርትነሮችን ነው መረጃ የምንወስደው ነው። ፊገር 416 shows that amongst this group of countries, the value of reported exports to Ethiopia, the green line, is very similar to the value reported imports by Ethiopia, the dark gray line. Alright? ስለዚህ ይሄ እንግዲህ ቻይናን አስወጥተን ነው ቻይና እዚህ ውስጥ አናስገባትም። ምክንያቱም አሁን የዘረዘርኩላችሁ ውስብስብ ውጥንቀጥ ስላለው ነው። ስለዚህ ታማኝ ከሆኑት ሀገሮች ምንጮች የሚታየውን ስታዩት አሁን ይሄ ግሪኑ የኤክስፖርተሮቹ ናቸው፣ አረንጓዴው ማለት ነው። ስለዚህ ታማኝ የሆኑት ሀገራት ለኢትዮጵያ ልከናል ብለው የሚያስቀምጡት የአረንጓዴው ነው። ኢትዮጵያ ደግሞ ደርሶኛል የምትለው አነስ ይላል፣ እንደምታዩት ያንሳል። ዳርክ ግሪኑ ነው ወይም ነው ብሉ ብላክ ነው። ዲፕ ላይኮቹ ብሉ ብላክ ያስኬዳል። ብሉ ብላክ ማለት ዳርክ ብሉ ኦኬ፣ እሱ ነው እና ግሪን እና ዳርክ ብሉ ኢትዮጵያ ለስ ኢምፖርት እያረኩ ነው የምትለው ነው። ይሄ አሁን አንደር ኢንቮይሲንግ ያሳያል የሚል ነገር አለው ማለት ትችላላችሁ። ጋፕ አለው አይደለም? አንደር ኢንቮይሲንግ። እዚህ ጋር ግን ኦቨር ኢንቮይሲንግ ነው። መቼ? ከ2021 በኋላ ሪፖርትድ ኢምፖርት የኢትዮጵያ ታማኝ ከሆኑት ሀገሮች ማለት ነው። ከቻይና ሲሆን ተውት፣ እንደዚህ ነው 3 ቢሊዮን ምናምን ነው ፐርሰንት ኦፍ ጂዲፒ ትንሽ ቢሆንም ከላይክ ነው። እንዴት ልበላችሁ? አሁን ይሄ ሙሉ 1.5 ካረጋችሁት 0.1 የኢትዮጵያ 0.1 ስታረጉት የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ ካሰባችሁ የ100 ሚሊዮን ዶላር ኦቨር ኢንቮይሲንግ አለ ነው ከ2021 በኋላ። ከ2021 በፊት አንደር ኢንቮይሲንግ ነው የሚስተዋለው። አንደር ኢንቮይሲንግ። ከዚህ በኋላ ግን ኦቨር ኢንቮይሲንግ ነው። which means ሞር ዶላር እየወጣ ነው ለኔ የሚሰጠኝ መልስ። አይ አይደለም ካሉ ደግሞ እንሰማቸዋለን። the reported imports according to the electronic customs management system refers to the CIF value of imports from other countries reported by Ethiopia. It's based on shipment level customs microdata and is aggregated to the calendar year. It is then converted into the USD using ይህን እንዴት አድርገው እንዳዘጋጁት ነው ብዙም ኢንትረስቲንግ አለ። ነው እንደዚህ አድርገ ነው እንዲህ አድርገ ነው so this analysis indicates that the net under invoicing on imports from select high income countries appears to be small. ስለዚህ ከተመረጡ እንግዲህ ጥቂት ከፍተኛ ገቢ ካላቸው ካደጉት ሀገራት የተደረጉት ኢምፖርቶች አንደር ኢንቮይሲንጉ በጣም ጥቂት ይመስላል ነው። a minor caveat here is that we are comparing the FOB value of exports and CIF value of imports. Okay, in general CIF values are higher than
ቫሊዩስ ብላ ብላ ብላ። ስለዚህ ለማን ነው ግን አሁን ለምሳሌ የኤፍኦቢ እና ሲአይኤፍ ነው ያነጻጸር ነው ይሏቸዋል። ለማን ነው ኤፍኦቢ? ለላኪዎቹ ነው ኤፍኦቢ ያደረጋችሁት ወይስ ለኢትዮጵያ ነው ኤፍኦቢ ያደረጋችሁት? ኢት ሜክስ አ ሎት ኦፍ ዲፍረንስ። እሱ መናገር አለባቸው፣ ካልተናገሩ ሻሚ ነው። able to construct measure of trade costs for Ethiopia, which is equal to the difference between CIF and FOB values as percentage of the CIF at their dataset contains this information, but our does not. The average trade cost all across all 6-digit HS categories in 2000 is reported. If we adjust the dark gray line downwards by this amount to adjust for trade cost, we still do not change the conclusion that import tax evasion via under-invoicing of CIF values doesn't appear to be large, at least for import from certain high-income countries. ትንሽ ደከመኝ መሰለኝ ተሯሯጥኩበት። ይህንን አንቀጽ እንደገና ረጋ ብለን እንየው። እንግዲህ this analysis indicates the net under invoicing on imports from select high income countries appears to be small. እንግዲህ ይሄ ትንተናው ኔቱ የሚሉት አንደር ኢንቮይሲንጉ ኔት ማለታቸው ቅድም አይ ቲንክ በትክክል አብራርቸው ከሆንኩ እርግጠኛ አይደለሁም። ኔት የሚሉት አንደር ኢንቮይሲንግ አለ አክቹዋሊ ሚስተር ላይክ ነው፣ ግን እሱ በእንትኑ በኦቨር ኢንቮይሲንጉ ይጣጣና በሁለቱ መካከል ከሁለቱ ከተጣጣ በኋላ የሚመጣው አንደር ኢንቮይስ ኔቱ ነው ማለት ነው። አንዳንዴ ፖዚቲቭ ሊሆን ይችላል፣ አንዳንዴ ኔጌቲቭ ሊሆን ይችላል። ኔት አንደር ኢንቮይሲንግ የሚሉት እሱን ነው ማለት ነው። እና በተለይ ደግሞ እንግዲህ ቅድም እንዳልነው የቻይናን መጠቀም አልቻልንም። ምክንያቱም ቻይና የታወቀ ነው ሆን ብላ ኤክስፖርት መጠኗን በተለያየ ምክንያት ትቀንሷለች። አንዳንዱ ቴክኒካል ነው፣ የሪፖርቲንግ ጉዳይ ነው። አንዳንዱ ግን ያው አይን ውስጥ ላለመግባት ነው። በጣም ኤክስፖርት እያደረገች ነው ተብሎ ጂኦፖለቲካል ቴንሽን እንዳይፈጠር ከዛ ከከረንሲ ማኒፕሌሽን ጋር ምናምን የሚያያዝ ነገር አለው ጣጣ እንዳይፈጠር ብለው ሆን ብለው ይቀንሱታል። እና እንደታየው እንግዲህ እነሱ 2 ቢሊዮን ነው ለኢትዮጵያ ኤክስፖርት ያደረግ ነው ይላል። የኢትዮጵያ መንግስት ግን ከቻይና ኢምፖርት ያደረኩት 5 ቢሊዮን ነው ይላል። ለምሳሌ በ2022 ዓ.ም በመካከላቸው የ3 ቢሊዮን አለ። እኔ እንኳን ያሰብኩት ኦቨር ኢንቮይሲንግ ሆኖ ብር ማሻሸት ሊሆን ይችላል ነበር ነው፣ እሱ አይደለም ነው። እና አንደር ኢንቮይስ ስለዚህ ቻይናን አስወጥተናታል ነው ከዚህ ምርመራ ውስጥ። ምክንያቱም ቻይና የታወቀች ነች እንደዚህ ማለት መረጃ ምጣረስ በማቅረብ ማለት ነው። እንግዲህ የሃይ ኢንካም ካንትሪስ የሚሏቸው ካደጉት ሀገሮች ሞስት ላይክሊ የሚሆነው እንግዲህ ከአውሮፓ የምናስገባቸው ምናልባት እንግዲህ ዱባይም ምናምን ሃይ ኢንካም ካንትሪስ ከከተቱ አላውቅም፣ ግን ከአውሮፓና ምናልባት ከአሜሪካ ኢምፖርት የሚደረጉ መኪናዎች የአሜሪካ መኪናዎች ይታያሉ በስተዋይ ኢትዮጵያ ውስጥ፣ ግን ቀጥታ ከአሜሪካ ኢምፖርት እያደረግናቸው አይመስለኝም። እየተንከረባበቱ እየመጡ ነው እንጂ እና እንትን ነው እነሱን ቻይናን አስወጥተን ሃይ ኢንካም ካሉት ካንትሪዎች ብቻ ነው ይሄን አናሊሲስ የሰራ ነው። ምክንያቱም የቻይና ዴታው ችግር ስላለበት ነው። A minor caveat here is that we are comparing the FOB values of exports and the CIF values of import. ቅድም መለየት ነበረባቸው ምናምን ብያለው። ሲደግመኝ ነው አንዳንዱን ነገር ወደዚህ ያደርገዋለሁ፣ እሱን ላረመው። ስለዚህ መነሻ ሀገሮቹ ኤፍኦቢያቸውን ነው የእነሱን የወሰድ ነው የሚሉት። ኢትዮጵያ ጋር ግን ሲደርስ ሲአይኤፍ ነው። ስለዚህ ይሄኛው ኮስት ብቻ ነው። ይሄ ኢንሹራንስ ሲደመር ፍሬት አለበት ነው። እና መረጃው ይዛባል አይመስላችሁ? አሁን ለምሳሌ አውሮፓ ሀገር ወሰዱ። አሁን አንድ የአውሮፓ ሀገር አይዶ ነው ኢትዮጵያ በአብዛኛው እንግዲህ መኪና ከአውሮፓ ኢምፖርት ሲደረግ ከየትኛው ስፔሲፊክ የአውሮፓ ሀገር በአብዛኛው ኢምፖርት እንደሚደረግ አላውቅም፣ ግን ሌትስ ሴይ ጀርመን እንበል። ከጀርመን ብዙ መኪና ኢምፖርት ተደረገ። ጀርመኖች ወደ ኢትዮጵያ ገበያ የተላከ ሰከንድ አንድም ሆነ የመጀመሪያ ላይ ነው ንጹህ 00 መኪና
ዋቴቨር ወደ ኢትዮጵያ ሲላክ ብለው የመዘገቡት ኢንሹራንስ እና ፍሬቱን ሳይጨምሩ ነው። ስለዚህ የጀርመኖቹ ለምሳሌ የአውሮፓውያኖቹ ኤክስፖርት ላይክ ነው ሲአይፍ ኢንሹራንስ እና ፍሬት አይጨምርም። የኢትዮጵያው ኢምፖርት ግን ኢንሹራንስ እና ፍሬት ይጨምራል። ስለዚህ ምን ማለት ነው መሰላችሁ? አንደር ኢንቮይስ ሳይሆን እንዳውም ኦቨር ኢንቮይስ ያስመስለዋል ነው የኢትዮጵያ ማለት ነው። ምክንያቱም እኛ ኢምፖርት የምንለው ኢንሹራንሱንም ጨምሮ ነው፣ ማጓጓዣውንም ጨምሮ ነው። እቃው የተገዛበትን ዋጋ ብቻ ሳይሆን እነሱ እቃው የተገዛበትን ዋጋ ብቻ ነው ኤክስፖርት ብለው የሚያደርጉት። እና ሜቢ እንግዲህ ኢንሹራንስ እና ፍሬት በጣም ርካሽ ነው ላይክ ነው ከ10% ላይክ ነው ብቻ ብዙ ነው ይመስለኛል ነው። ኢንሹራንስ እና ፍሬት ቀላል የሚባል ብር አይመስለኝም፣ በተለይ በብዛት ስትጀምሩት ነው። እና እንደሱ ነው ግን ያደረግነው። ይሄ ይታወቅ። አንድ እንግዲህ ካቪየት ማለት ምን ልበላችሁ፣ ያው አንድ ነው ላይ ከግምት ሊገባ የሚገባው ነገር አለ ማለት ነው። መንግስቱ ሞላ ብላ ብላ are able to construct a measure of trade costs for Ethiopia which is equal to the difference between CIF and FOB values as a percentage of the CIF value at their dataset contains this information but ours doesn't. Measure of trade costs, like what could measure of trade cost mean in this? እችን ነገር እንትን ለማለት ነው ምን ማለት ነው ሜጀር ኦፍ ትሬድ ኮስት? ትሬድ ኮስቱ ምንድን ነው? ላይክ ነው ላይክ ነው what could like ነው what could measure of cost, what could measure of trade cost, measure of trade cost in the above text mean ምን ማለት ነው measure of trade cost? Has very specific technical meaning, the percentage of difference between good CIF value import and its FOB value. This difference captures all the costs of getting goods from exporting country to Ethiopia. It simply means what it costs to move the product from seller's port to Ethiopia's port. Breakdown of freight. ስለዚህ ኦኬ ትሬድ ኮስት ማለት ማጓጓዣ እና ኢንሹራንሱን ጨምሮ ነው የሚሉት። like are able to construct a measure of trade cost for Ethiopia which is equal to the difference between CIF and values as percentage of. እኛ ግን የለንም ነው እንግዲህ። ይሄ መንግስቱ የሚባለው ሰው ከአንድ ማን ነው ልክ ነው ስሙ ትንሽ ለማንበብ አስቸጋሪ ከሆነ ሰው ጋር ሆነው የኢትዮጵያን ሜጀር ኦፍ ትሬድ ኮስት ሰርተዋል። ማለትም ከአንድ ዕቃ እሱ እንደሚበቃ የማጓጓዣ ወጪ ብለህ ልትይዘው ትችላለህ። አንድ ዕቃ ከዛ ተገዛ ማጓጓዣ ወጪ ኢንሹራንሱንም ይጨምራል ነው። ስለዚህ ማጓጓዣ ኮስቱ ስንት ነው? ኢትዮጵያ ከውጭ ሀገር ዕቃ ስታስገባ በአማካኝ ለምሳሌ በጠቅላላው እንግዲህ እንደሚመስለው ኢትዮጵያ በዚህ ዓመት የ100 ሚሊዮን ብር ዕቃ አስገባሽ ብላችሁ የ100 ሚሊዮን ዶላር ዕቃ አስገባሽ ብላችሁ ብትሉ ሜጀር ኦፍ ትሬድ ኮስት አወጡና በአማካይ 10% ከሆነ ያዋጭው ኤክስትራፖሌት ታደርጋላችሁ። ኤክስትራፖሌት ማለት ኢትዮጵያ ጀነራሊ ካለው ፕራክቲስ ማለት እንትኑን ምን መሰላችሁ ከዓመት ዓመት መዝናችሁ ምናምን ብላችሁ የሆነ ፐርሰንቴጅ ታወጡና ይታወቃል ነው። ከቻይና ስታመጡ ማለት ምን ያህል ዕቃ ከቻይና ታመጣላችሁ። አሁን ለምሳሌ አንድን ዕቃ ከቻይና ዣንዙ ምናምን ከሚባለው ፖርት አንስታችሁ አዲስ አበባ እዚህ ጅቡቲ እስክታመጡ ድረስ ኢንሹራንስ የምትከፍሉት በምንድን ነው በኮንቴነር ወይ በሜትር ስኩዌር ምናምን የምትከፍሉት ይታወቃል። ከዱባይ ስታስመጡም እንደዛው ይታወቃል። ዋጋው እኩል አይሆንም። ዱባይ ቅርብ ነው፣ ቻይና ሩቅ ነው። ከአውሮፓም ስታመጡ እንደዛው ነው። እንደ ዱባዩ አይረክስም። ለምሳሌ ከአውሮፓ ከቱርክ ብታመጡ ወይ ደግሞ ከሌላው የአውሮፓ ሀገር ብታመጡ እና ምን ይሆናል በአብዛኛው ከአውሮፓ ይህን ያህል፣ ከቱርክ ይህን ያህል፣ ከአረቡ ሀገር ይህን ያህል፣ ከቻይና ይህን ያህል ምናምን ኢምፖርት እናደርጋለን ትሉና ኦልሞስት ታቆታላችሁ ማለት ነው። የኢንሹራንስ እና በፐርሰንቴጅ ደረጃ ይቀመጣል ማለት ነው። እንትኑ ስብጥሩ ከሞላ ጎደል ቋሚ ሆነ ብላችሁ ካሰባችሁ እንደዛ አይነት ነገር የሰሩ ይመስላል። እኛ ግን ያ ዳታ የለንም አልሰራንም ነው የሚሉት። The average trade cost across all 6-digit HS categories in 2015 is reported by መንግስቱ at 10.3%.
37% ማለት ነው። ስለዚህ እንግዲህ ግምቱ በጠቅላላ ኢትዮጵያ ውስጥ 10.37 ነው ማለት ነው። ስለዚህ የ100 ሚሊዮን ዶላር ዕቃ ከውጭ ሀገር ካስገባችሁ ከዛ ውስጥ 10.7ቱ ወደ 10 ሚሊዮን ዶላሩ አካባቢ የኢንሹራንስ እና የማጓጓዣ የጭነት ዋጋ ነው ማለት ነው። ዘጠናው አክቹዋሊ ኮስቱ ነው ማለት ነው እና ተሰርቶ የተቀመጠ ነው። ስለዚህ ኢፍ ዊ አጀስት the dark gray line into like figure 416 downwards by this amount to adjust for trade cost, we still do not change the conclusion that import tax evasion via under invoicing of CIF values doesn't appear to be large, at least for imports from certain high income countries ማለት ነው። ስለዚህ ዳርክ ኮስት ዳውንዋርድስ ዳርክ ግሬ ላይን ይሄኛው ዳርክ ግሬ ነው። ግሬ እንደዚህ አይነት ግሬ አለ። ዳርክ ግሬ ማን ነው? ሪፖርትድ ኢምፖርት ኢትዮጵያ ኢምፖርት ያደረገችው ምንድን ነው መሰላችሁ? አሁን ሀሳቡ ቻይናን አስወጣን አሉ። ስንደመድመው ነው የዛን ምዕራፍ እንትን ስንደመድመው ያሉትን ነገር በቀላሉ ለማስቀም ቻይናን አስወጣን። ምክንያቱም ቻይና በአንድም በሌላ ምክንያት ኤክስፖርቷን አንደር ሪፖርት ነው የምታደርገው። ስለዚህ ሃይ ኢንካም ካንትሪስ አውሮፓ ወይም አሜሪካን ተጠቀምን ነው። ግን አውሮፓና አሜሪካን ስንጠቀም አንድ ችግር አለ። አውሮፓኖች ወይም አሜሪካኖች ሪፖርት የሚያደርጉት ለኢትዮጵያ ኤክስፖርት አደረግን ብለው የሚሉት ኤፍኦቢውን ነው እንጂ ሲአይኤፉን አይደለም ነው። ስለዚህ ምን ማለት ነው? ኮስትና ኢንሹራንሱን አይጨምሩም ነው። ይቅርታ፣ ኢንሹራንስና ፍሬት ወይንም የኢንሹራንስና የማጓጓዣውን አይጨምሩም። ስለዚህ የእነሱ ዋጋ ትንሽ ከፍ ያለ ነው ማለት ነው። ትንሽ ዝቅ ያለ ነው። ስለዚህ የኢትዮጵያ ግን ኮስትና ኢንሹራንሱን ስለሚጨምር ትንሽ ከፍ ይላል፣ 10% ከፍ ይላል ማለት ነው። ስለዚህ ይሄ ግራፍ ይሄ ጥቁሩ ማለት ነው እንግዲህ ሪፖርትድ ኢምፖርት የኢትዮጵያ ማለት ነው እንደዚህ ሳይሆን በ10% መቀነስ ነበረበት። ዋትኤቨር ደስ ዋን ኢዝ አሁን እዚህ ጋር ሪፖርት የተደረገው ቁጥር አለ እንበልና ስንት ነው አሁን? ይሄ 1.3 ብንለው በ10% ቀንሱት ብትባሉ ምን ማለት ነው? በ0.13% ቀንሱታላችሁ ማለት ነው። በ0.13% ስትቀንሱት ምን ይመጣል ማለት ነው? 2.7 አይደለም 10 ይሆናል። 7 3 ላይ ነው 1.7 ይቅርታ 1.7 ፖይንት ይልክ ነው 1.17 ይሆናል ነው። ስለዚህ ይሄ የሆነች ነገር ዝቅ ይላል፣ 10% መውረድ አለበት። ስለዚህ ይሄ ግራፍ ሲሳል መጥቶ እንደዚህ ብሎ እዚህ ጋርም 10% ይቀንሳል። ከዛ እዚህ ጋር እንግዲህ 10% ይቀንሳል። እንደዚህ አይነት ነገር ነው የሚኖረውና ሀሳቡ ገብቷቸዋል። ስለዚህ 10%ቱን ኮንሲደር ብናደረገውም ኮስት ኦፍ ትሬድ በሚባለው መሰረት፣ ምክንያቱም የኢትዮጵያው ሪፖርት ሲያደርግ ኤሌክትሮኒክ ከስተም ሰፖርት ሲስተሙ 10% ሞር አድርጎ ነው የሚደምረው ሪፖርት የሚያደርገው ከሰለጠኑት ሀገራቶች ጋር አንጻር ሲነጻጸር። ነገር ግን ያንንም ከግምት ብናስገባው ጥቂት ነው። ስለዚህ አሁን ጋፑ ይሰፋል ኢነቪተብሊ ማለት ነው። ጋፑ ይሰፋል፣ ግን አንደር ኢንቮይሲንጉ ትርጉም ባለው መልኩ አልጨመረም ማለት ነው። እና በተለይ ቢያንስ ነው የሚሉት አሁን ከሰለጠኑት ሀገሮች አኳያ ሲታይ አንደር ኢንቮይሲንጉ like we still do not change the conclusion that import tax evasion via under invoicing of CIF values does not appear to be large, at least for imports from certain high income countries. ቢያንስ ማለት ለተወሰኑ ከፍተኛ ገቢ ካላቸው ሀገሮች ውስጥ ከሚመጣው ዕቃ አንጻር የቻይናው ሌላ ጉዳይ ሆነው ዝቅተኛ ነው። ስለዚህ አንደር ኢንቮይሲንግ የለም ነው። ግን ይሄ አንደር ኢንቮይሲንግ ኔት መሆኑ ይታወቅ። ምክንያቱም መንግስት ራሱ ኦቨር ኢንቮይስ የሚያደርገውና ነጋዴዎች ራሳቸው የተለያየ ጥቅም ለማግኘት ብለው ኦቨር ኢንቮይስ የሚያደርጉት ወጥቶ ነው ማለት ነው። So a more important drawback to the import gap method that these countries account for only 10 to 20% of Ethiopia's import
and it may be that under invoicing is more prevalent in Ethiopia's trade with low and middle income countries. A more important drawback to the import gap method is that these countries account for only okay አሁን እንግዲህ ይሄ ላይ ባስቀመጥ ነው ያየነው ግራፍ ጥቂት ነው ልዩነቱ። ስለዚህ ኢትዮጵያ ውስጥ በአንደር ኢንቮይሲንግ ምክንያት የሚመጣ የኢምፖርት እንትን በጣም ጥቂት ነው። ችግሩ ግን ምንድነው ነው እኛ ለዚህ ፐርፐዝ ብለን ኢትዮጵያ ኢምፖርት የምታረ ላይክ ነው ቻይና ስለሆነች እንደዚህ አርጋ ዳታ ስለምታስጨበረብር ብለን አወጣናትና የተጠቀምነው ሃይ ኢንካም ካንትሪስን ነው። ነገር ግን የኢትዮጵያ ከ80 እስከ 90% የሚሆነው ንግድ ኢምፖርት የሚደረገው መካከለኛና ዝቅተኛ ገቢ ካላቸው ሀገራት ነው። ስለዚህ አንደር ኢንቮይሲንግ እንትን የለውም ምናምን ብላችሁ እዚህ ጋር የለፈለፋችሁት ነገር በሙሉ የሚወክለው ሲያንስ 10 ካልሆነ 20% የሚሆነውን የሀገሪቱን ኢምፖርት ነው። ኢንሲግኒፊካንት ነው ላይክ ነው ማለት 80% ተውት፣ ይሄንን እንተውና 80% ነው ብለን እንውሰድ። 80% የሚሆነው የሀገሪቱ ንግድ የሚመጣው መካከለኛና ዝቅተኛ ገቢ ካላቸው ሀገሮች ነው ኢትዮጵያ ኢምፖርት የምታደርገው። ስለዚህ አንደር ኢንቮይሲንግ ካለ ሲግኒፊካንት ነው ማለት ነው። ምክንያቱም አሁን መረጃ እጥረት አለ ነው እነዛ አሁን ቻይናን አይታችኋል። ስለዚህ the second approach ስለዚህ ችግር አንደር ኢንቮይሲንግ ስቲል ሊኖር ይችላል ነው። ግን እንግዲህ እንዳልኳችሁ እኔ ሪፖርት አደረጋቸውና ካው እንትናቸው ነው እንደዚህ ብለው ምናምን ነው የሚያስቀምጡት። እኔ ይሄ 5 ቢሊዮን እና 2 ቢሊዮን መሆኑ በኢትዮጵያና በቻይና መካከል ሰላም አልሰጠኝም። The second approach for detecting under invoicing is to compare import prices in Ethiopia with those in other African countries. እንግዲህ ቅድም እንዳልነው አንዱ የኮምትሬድ ዳታቤዝን ተጠቅማችሁ የሌሎቹ ሀገሮች ወደ ኢትዮጵያ ምን ያህል ላክናሉ፣ የኢትዮጵያ የጉምሩክ ባለስልጣን ደግሞ ምን ያህል ኢምፖርት ከየትኛው ሀገር ተቀበልኩ የሚለውን አነጻጽራችሁ ኢምፖርት ጋፕ ማግኘት ነው። በዛ መሰረት ስታረጉት እንግዲህ ከአውሮፓ ወይም ላይክ ነው ሃይ ኢንካም ካላቸው ካንትሪዎች ጋር ምንም እንኳን ድርሻቸው ከ10 እስከ 20% ቢሆን ከነሱ ጋር ያለው አንደር ኢንቮይሲንግ ትንሽ ነው። ከሌሎቹ ጋር ግን ያለው አይታወቅም ነው። ግን በጣም ሰፊ ላይክ ነው 80% የሚሆነው የሀገሪቱ ኢምፖርት የሚደረገው መካከለኛና ዝቅተኛ ገቢ ካላቸው ሀገራቶች ነው። እሱም በዛ ደመደሙና ሁለተኛው ሜተድ የኢትዮጵያን ኢምፖርት ከአጎራባች ሀገሮች ጋር ማነጻጸር ነው። The key methodological issue here is that prices for imports are at the commodity level. For example, we know the average price of imported steel in a given month, or the average price of imported wheat, or the price of imported aircraft parts, but we need to aggregate these individual prices over thousands of types of imported products. Prices for imports are at a commodity level. ይሄ እንግዲህ አግሪጌሽን በጣም ጣጣ ይፈጥራል። ምክንያቱም እንግዲህ ላይክ ነው ለምን ማለት በዛኛው ከሰራ ለምን አፍሪካ ማለት ዳታው የምናገኘው በጣም በዝርዝር ስለሆነ ካታጎራይዝ ለማድረግ ብዙ መደመር አለብን ነው። እና ደግሞ ዋጋዎች ከወርወር ይለያያሉ ነው። ስለዚህ ምን ችግር አለ? እኔ አንድ ኮኤሪ ዴታቤዙ ይኑርና ላይክ ነው ዳታቤዝ ላይ ይቀመጥ እንጂ ዳታው ይገኝ ብቻ እና ይሄ ነው ላይክ እንዴት ልበላችሁ ግሩፕ ባይ የምታደርጉበት እንትን ምናምን ይኖር እንጂ በወር ግሩፕ ባይ አድርገህ በካታጎሪ ግሩፕ ባይ አድርገህ ሳሙን እየደመርክ እንደዚህ አድርገህ ሊስት አድርገህ ሊገጭ ነው የሚያደርግላችሁ። አንድ የሆነ ላይክ ነው ችግር የለውም ዝም ብለው መሰለኝ እኔ ያው ዝም ወይ ዳታቤዝ ስለማያውቁ ይሆናል ማለት። የዚህ አሁን ችግሩ ምንድን ነው? ፎር ኤግዛምፕል we know the average price of imported steel in a given month እና ምን ይሆን ነው or the average price of imported wheat or the price of imported aircraft parts, but we need to aggregate these individual prices over thousands of types of imported products. ምንም ችግር ማለት በእጅ ነው እንደ የምታደርገው ኮምፒውተሩ ነው ላይክ ነው ዳታቤዙ ነው የሚያደርገው። እንደዚህ ቁጭ ብላ እንደዚህ የቆጠርክ በመነጽር እንደዚህ ያየል ታረቅ እንደ ባልሆነ For the Ethiopian import price index, we use an index similar to that used for the customer price index, which weights each commodity according to its import relative to imports for Ethiopia, like which weights each commodity
for the Ethiopian import price index, we use an index similar to that used for consumer price index, which weighs each commodity according to its imports relative to the total import for Ethiopia. Okay. For other countries, we also use each commodity relative to its import relative to the total import for Ethiopia. This methodological choice also means we can only compare how prices in Ethiopia and in other countries change over time rather than the levels of price in Ethiopia versus other countries. Okay, like ዝም ብሎ እንደኔ እምነት ነው የምላችሁ ማለት እኔም ታይሙን ለማምጣት እየቸኮልኩ ነው። ማለት ምንድን ነው የሚባለው? እንደዚህ እናድርግ። ይሄ ሁለተኛው ሜተድ ለሚቀጥለው ለ106ኛው ቪዲዮ እናሸጋግረው። ምክንያቱም ላይክ ነው ዲቴይል ገብቼ ምንድን ነው የሚሉት አንዳንዱ የሚሉት ነገር እኔ አልጣመኝም ነው እና ማለት ጨነቀን ጠበበን ነገር ነው የሚሉት እና ደግሞ ታይሙም አይበቃም። ላይክ ነው ሳይው አሁን ሄዶ አይጨርሰውም። እንትኑን ሴክሽኑን አንጨርሰውም። አጭር ቪዲዮ ትሆናለች ያችኛዋ። ካልሆነ ቢረዝምም ችግር የለውም። 106ኛው ላይ እናድርገው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ